ምን አገባ ምንም ላርግ በቤት ያገባም ደግሞ ማሳጅ ቤት ነው ለማን ነው ምንድነው ስለስራት ያዝ ልጅቷ ለከስራት ምንድነው ስለስራት ያዝ አቺ ለቀቂው የትምትጂ ስላንተ ማሳጅ አረ ዙር በል ምን ማስረጅ ለምን ተማምነ ነው እኔ አንተ ራስህ ከምታውቀው በራቃለሁ ከፈራቁት ቪዲዮ ያስ ምን አገባ ምንድነው ምን ነገር አንተ ካሜራውን አጥፋልኝ አትቅረጽኝ ረፍ ስለስራት ያዝ አንተ ካሜራውን አጥፋልኝ ይያልኩ በደንብ ማን እንደው እንኳን ታቅም ካሜራውን አጥፋልኝ በስልክ አላስቆም አላስቀምጥ ሞት ኩላ በኩል ሮት ኩላ እኔ ምን ላርጋታ ነው አመጣት በቃ አንድ አፍታ ደንዝሽ ካንዱ ጋር ተኝች ቪዲዮ ያስኩባት ምንድነው የምትናገረው ተናገረ ነገረው ነገር የሚያሰራሽ ነገር ቅድም የነገርሽኝ ፈርተሽ ነው ምንድነው አውሪ በቀን ቢያንስ እንኳን ከ10 ሰው በላይ ቪዲዮ ይዛለው ነው እናሱም ቪዲዮ በኪስ ይዤው እንደዞር ፈልገ ነው እኔን ገለው ሰዳት ነገርኩ አንተ ጋር ማውራት ፈልጋለሁ ነገርኩ እኔን ገለው ማውራት ስለምፈልግ እንደው አስፈራርታት ነው እንዲህ በላ የምን ገንዘብ ነው ሲጀመር እንዲህ ጠብደል ጎልቼ ዘመተ ገንዘብ ያልከ መጣው የምን ገንዘብ ምን አገባ እሷ ጋር ያስቀመጥኩትን ብር እኮ ነው በቤት ለቱ ቆጣጣሪ ነው ምን አገባ ሰላም የተወዳችሁ የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። እንግዲህ ያው ከረጅም ጊዜ በኋላ ተመልሼ መጥቻለሁ። አንዳንድ ችግሮች ነበሩ፣ እግዚአብሔር ይመስገን እነሱም ተስተካክለዋል። ወደ ስራ ተመልሻለሁ ማለት ነው። ብዙዎቻችሁ በቴሌግራም ሊንክ እየገባችሁ ያው የት ሄደ ነው የጠፍተ ነው ስትሉኝ ነበረ። እጅግ ከልብ አመሰግናችኋለሁ በእግዚአብሔር ስም ማለት ነው። እንግዲህ እኛም ወደ መደበኛው ስራችን ተመልሰናል። አጠገቤ የምታዩት እህታችን የሰጠችን ጥቆማ አለ። በዋነኝነት እህቴ ያለችው ምንድነው አንድ ያልተለመደ ነገር ነው። እኔም እስከዛሬ ከሰማሁት ለየት ያለ ነገር ነው የሰማሁት። ያለችኝም ያለችው ፍቅረኛውን የማሳጅ ቤት ሰራተኛ አድርጓታል። እባክህን ለዚች ለፍቅረኛው እንድረስላት ብላ ነው እህቴ እንግዲህ መረጃ ያጋራችን ማለት ነው። ዋናውና ትክክለኛውን ነገር ከሷ ከእህታችን አንደበት ምን ሰማው ይሆናል። እናንተ ግን ያው ከረጅም ጊዜ በኋላ እንደመጣሁ እንደዛም ሼር ያደረጋችሁ ለብዙ ሰው ይሄንን ቪዲዮ አድርሱልኝ። ላይክ ኮሜንት በማድረግ ለብዙ ሰው አዳርሱልኝ። በተጨማሪ ደግሞ የዚህ ሚዲያ አጋር አባል ያልሆናችሁ ቤተሰብ ያልሆናችሁ ሰዎች ሳብስክራይብ ያደረጋችሁ የልዑል ሚዲያ ቤተሰቦች ሁኑ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ እህታችን እንግዲህ ያው እህቴ ስምሽን አስተዋውቂልኝና እስኪ ያው የነበሩትን ሁኔታዎች እስኪ ንገሪኝ። ምስራቅ እባላለሁ። እሺ። እና አንድ ማላቃት አለች ማሳጅ ቤት ያሰራታል ፍቅረኛዬ እና ይጨቁናታል። ግን እኔም በጣም ነው የሚወደኝ። ያንቺ ፍቅረኛ ሌላ ማሳጅ ቤት የሚያሰራት ሴት ማለት ምንድነው? ምን ሆናተኝ? ፍቅረኛው ናት ነው አይደል ያልሽ? አዎ። ታዲያ እሷ ፍቅረኛው ሳለች አንቺ ምንድነሽ? እኔ ፍቅረኛው ነኝ፣ በጣም ይወደኛል። ግን እሷ ማሳጅ ቤት ነው የሚያሰራት ማለት ምክንያቱ ምንድነው? ምን እንደሆነ አላውቅም። ማለት ጠይቀሽ ይሆናል መቼም አይደለ? ለምንድን ነው እንደዛ የሚያደርገው? አይ እኔ እሷን ትቶ እኔን ነው የሚፈልገኝ። ግን ቢሆንም ደግሞ እሷን ያው ኖርማል ለሌላ ነገር ነው መሰለኝ የሚፈልጋት። ታዲያ አሁን አንቺ የሷ መማላት ሲያለሽም ለዛ ነው ጥቆማ መስጠት የፈለግሽው? አዎ። እንዴት ነበር ከልጁ ጋር ተዋወቃችሁ? እስኪ ንገሪኝ። መጀመሪያ ኖርማል የተዋወቅነው የሆነ ቦታ ነው። እና ከዛም በኋላ እኔ ልጅቷን በአካል አላውቃት እና እንደ ፍቅረኛ ምናምን ነገር አድርጓት ማሳጅ ቤት ያሰራት። ምንድነው ማለት ማሳጅ ቤት የሚያሰራበት እሷን ምክንያቱ ምንድነው? እንጃ ምክንያቱን አላውቅም። ይሄንን አንቺ እንዴት አወቅሽ? እንዴት ነገረሽ? በራስሽ መንገድ ነው ይሄንን ያወቅሽው? አዎ የሆነ ቀን ስልኩን ስፈትሽ ስልኩ ላይ ያገኘሁት። ምንድነው ያገኘሽው? ያወሩትን የተጻጻፉትን በስልኩ አንድ ቀን ያስኩት። ከዛን ያው እሷን በአካል ስለማላቃት ለሷን ተጽዕኖ እየፈጠረ እንደሆነ ተረዳው ማለት ነው። እና ለዛ ነው ላሳውቃችሁ ማለት አሁን እያልኩሽ ያለሁት ይሄንን ስራ እንደሚያሰራት አንቺ እንዴት ነው ያወቅሽው? ቴክስት አይቼ ነው የተጻጻፉትን ቴክስት እና በቃ ለዛ ነው እንትን ያልኩት። ከዛ በኋላ ያስፈራራች ልጅ የማሳጅ ቤት ሰራተኛ አልባታ ያስፈራራት የማሳጅ ቤት ሰራተኛ አደረጋት። አንቺ ይሄንን እየሰማሽ ማለት እንዴት ከልጁ ጋር
ፍቅረኛ ብለሽ መቀጠልሽ ወር ነገ ከሷን ትቶ ወደ እኔ ይመጣል በማሰቡ እንዴት ሆነልሽ? አይ በቃ ወይስ አታስቢም? ከዛ በኋላ ማሰብ ጀመርኩ። እየደበረኝ መጣ። ከዛም በቃ እየተጠራጠርኩኝ መጣ እና እንዴት እንደዚህ ማሳጅ ቤት አስገብቶ እንዴት ሊያሰራት ይችላል ብዬ አሰብኩ። ነገም ምክንያት አንቺም እሷን ትቶ ወደ አንቺ ቢመጣ አንቺንም እንደዚህ ነው የሚያደርግሽ? አዎ እንደዛ ብዬ ነው ያሰብኩት እና እንደዛ ደበረኝ። ነገርሽው ለሱ? ለምን አታቆምም አልሽው? አዎ እንደዛ ብዬ ነገርኩት ከአንዴም 2-3 ጊዜ፣ ግን እሱ ሊያቆም አልቻለም። ሌላ ስራዎች የሉትም? ምንድነው ከማሳጅ ቤት ውጪ ሌላ ስራ እንደሚሰራ አላውቅም። በጣም የሚያሳፍር ተግባር ነው ይሄ። በጣም አሳፋሪና የሚያሳፍር ተግባር። በጣም እስኪ ሌላ የሚያየሻቸው የሰማሻቸው ኦር ከሷ ጋር ሲጨቃጨቁ ያለችበት ይሄን ሁሉ እስቲ ንገረኝ እስቲ። አይ ከሷ ጋር ያወራሉ ማለት ከኔ ጋር ሲለይ ከሷ ጋር ነው የሚያወራው። እንደዛ ነው መሰለኝ። ለምን ቴክስቱንም ስላየው እኔ ብቻ ስላለው እኔን ብቻ ሊያወራ አይችልም ብዬ ነው ያሰብኩት እና ከኔ ውጭም ሌላ ሰው እንደሚያወራ ነው የተጠራጠርኩት። ከሷ ውጭም ሌላ ሰው እንደሚያወራ ማለት ነው። ሌላም ሴት እንደሚያወራ ነው የተጠራጠርኩት። ግራ ነው የተጋባሁት። ምክንያቱም ይሄ አሁን ሊጠበቅ ወር ሰው ያረጋል ብዬ ላስብ የምችለው አይነት ነገር ስላልሆነ የገንዘብ ምንጭ እሷ ናት። እና አሁን መቼስ ፍቅረኛ ሆነሽ ይሄንን እያወቅሽ መገባበዝና በጣም ብዙ ነገር ይኖራል መቼም ወጣትም ስለሆንሽ ስለሚገባሽ እና እንዴት ነው ታዲያ እዛ የመጣ ገንዘብ አንቺ ህሊናሽ ይፈቅድልሻል? አይፈቅድልኝም። አልፈልግም እኔ ግን እሱ ይሄዳል ሌላ ሴት ጋር ሌላ እንትን ጋር ይልከሰከሳል ማለት ነው እኔ በማላቀበት ነገር። ፍቅረኛ ያለው አንቺስ እንዴት ማለት እንዴት ሆኖ ነው ከሱ ጋር ፍቅር የጀመርሽው? እሱ አንቺ ወደ አንቺ መጣለው ብሎ ነው ወይስ ደግሞ ትቻታለው ብሎሽ ነው ወይስ ምንድነው? ትቻታለው ብሎኝ ነው። ከዛ በኋላ አንቺም በቃ ትቻታለው ሲልሽ አመንሽው? አመንኩት። ግን ይጻጻፋሉም ብለሽኛል? አዎ ይጻጻፋሉ፣ ያወራሉ። ከኔ ሲለይ ከሷ ጋር ነው ጊዜው። ለኔ ጊዜ አይሰጠኝም፣ ለሷ ነው ጊዜ የሚሰጣት። ግን ደግሞ እኔን ያፈቅረኛል። እሱን ታውቂያለሽ? አዎ። ልጅቱ ስላለችበት ምንም አይነት ሁኔታ ግን አታውቂም? አዎ አላውቅም። ለሰማ ማለት ይሄንን ስራ ሲያሰራት እንደማስፈራሪያ የያዘባት ነገር አለ ወይስ እንዴት ነው? አስፈራርቶ ይመስለኛል። ይሄን አይነት ማሳጅ ምናምን ያሰራት አስፈራርቷት ነው የሚመስለኝ። እንዴት? እስኪ ንገሪኝ ስለሱ። ማለት በቃላ በግዴታ ምናምን ነው እንትን የሚላት። ገባኝ። የሚያስፈራራበት መቼስ የሆነ ነገር ቢኖር ነው የሚያስፈራራበት አይደል? የምታውቂው ነገር ካለ ብዬ ነው የምጠይቅሽ እንጂ በዋነኝነት ይሄንን ጉዳይ ከነገርሽኝ ሰዓት እና ከነገርሽኝ ጊዜ ጀምሮ ያለችበትን ማድራሻ ወይ ስልክ ቁጥሯንም ይዘሽ ከሆነ በሱም ልጅቱን ላገኛት ስለምችል ያኔ እሷ ጋር ያሉትን ነገሮች ካንዳንድ እጄ በደንብ አጣራለሁ። እሺ እስቲ ንገሪኝ። ማለት ምንድነው አሁን አንቺ ኤክስፔክቴሽን በቃ እንደዚህ ስለሚያረግ ኦር እንደዚህ ስለሚያስፈራራት ነው ብለሽ ይሄንን ስራ እያሰራት ያለ እንጂ መቼስ በፍቃዱ አትሰራም ማለት አሰራማ ያስፈራራት ነው የምትሰራው። እና ስልኳን ነው ይሰጣሉ፣ ችግር የለውም ስልኳ ስላለኝ እንጂ በደፈነው በቃ እስከዚህ ድረስ ነው የምታውቂው አንቺ። ከዚህ በላይ የምታውቂው ነገር የለም። በጣም የሚያሳዝን ነገር ነው። ምክንያት እንደዚህ አይነት አሁን እኔ እውነት ለመናገር ሌላ ሰው አንቺን አፍቅሮ እንኳን ቢሆን እሷ ጋር እየኖረ አንቺን አፍቅሮ እንኳን ቢሆን በተገቢ መንገድ ተነጋግሮ ነው ወደ አንቺ ህይወት መምጣት ያለበት። አሁንስ እንዴት ናችሁ ከሱ ጋር አንቺ? ኖርማል እናወራለን፣ ግን እንደ በፊቱም አይደለም። ኖርማል እሷ ጋር ነው ጊዜ የሚሰጣት ለሷ ነው። ከኔ ጋር ሲሆን ግን እኔ እንደሚወደኝ ነው የሚገልጽልኝ፣ እኔ ነው የማውቀው እንደሚያፈቅረኝ ነው። ግን እንደዛም ሆኖ ለሷ ነው በብዛት በይበልጥ በሚወጣበት ሰዓት ከሷ ጋር ነው ጊዜውን የሚያሳልፈው። ካንቺ ጋርስ እንዴት ነው? ጾታዊ ግንኙነት፣ የተለያየ ነገር በፍቅር ውስጥ የሚደረጉ ነገሮችን ሁሉ እሱ ሁሉም እንዳለ ሆኖ ግን ኖርማል ለሷ ነው በብዛት እንትን የሚለው። ቴክስቱ ላይ ጻጻፋሉ። ገባኝ። እስካሁን አንቺ ታዲያ ህሊናሽ ተቀብሎት ነው እስካሁን የቆየሽው ማለት? እሷም እንዳለች እያወቅሽ አንቺም ራስሽ እንደሆንሽ እያወቅሽ እንዴት ይሄን ያክል ጊዜ አብረሽ ቆየሽ? እና ምን ማድረግ እችላለሁ? ምንም አማራጭ ስለሌለኝ ነው።
አሁን ግን በቃ ከሱ ጋር ያለው ነገር ሁሉ እንትን ብሎሻል፣ ከብዶኛል በጣም። ፕላስም ያው ሴት ልጅ ነሽ፣ የሷ ህመም ገብቶሽ እንዳይችላልሽኝ እውነት ለመናገር በጣም ነው የማመሰግነው። አይደለም እኔ ብዙ ሰው አንቺ ይሄን ነው አፍ አውጥተሽ በመናገርሽ ሊያመሰግንሽ ነው የሚችለው። ትንሽ ያሳፍራል ማለት ሰው ፍቅረኛ ብሎ 2-3 ሰው ይዞ ከመልከስከሱም በላይ እንደዚህ አይነት ደግሞ አሳፋሪ ሰው አያውቅብኝም ብሎ እንደዚህ አይነት ነገር ማድረጉ። አንቺ አሁን ሴት ሆነሽ ይሄ ነገር ቢደረግብሽ በጣም ከባድ ነው አይደል? አንቺም በቦታው ስትሆኚ በጣም ነው የሚከብደው። እስኪ እንደው ተጨማሪ እንደ ሴትነትሽ እስቲ ያየሻቸው ነገሮች እስቲ። ይሄን ሁሉ ነገር የሚያደርገው እኔን ለመጋበዝ ነው። ግን አሁን ላይ ደግሞ እኔ ከአቅሜ በላይ ስለሆነ በቃ የሆነ መፍትሄ ነው የምፈልገው። አንቺ ለመጋበዝ ብሎ ነው ይሄን ሁሉ ነገር የሚያደርገው? እኔን ለመጋበዝ ብሎ ነው፣ እኔን ለማዝናናት ብሎ ነው እኮ። ማዝናናት እኮ ጥሩ እኮ ነው፣ ግን ደግሞ ሰርቶ ሲሆን ደግሞ ጥሩ ነው አይደል? ደግሞ ግን በይበልጥ እሱ ሰርቶ ለፍቶ የሚያመጣው ነገር ነው ለኔ መዝናናትም ምንም ማለት የምችለው እንጂ አንድን ሴት ማሳጅ ቤት እያሰራ እንትን ማለት ለኔ አሁን ላይ በጣም ነው የከበደኝ። ከሱ ጋር መተኛትም ከሱ ጋር እንትን ማለትም አልፈልግም። ይከብዳል። በጣም ነው የከበደኝ። እንዴት ብሎ አሁን ስታስቢው እኮ ይሄ ቀላል እኮ አይደለም ማለት ፍቅረኛሽ ነው። አዎ ጥሩ ነው ፍቅረኛ መኖሩ። አላወቅሽም ነበር ከሱ ስትቀርቢ ጥሩ ነው። እሺ አላወቅሽ ነበር፣ ግን አሁን እነዚህን ሁሉ ነገሮች እያወቅሽ ከልጁ ጋር ለአንድ ጊዜም እንኳን ጊዜ ማሳለፍ በጣም ከባድ ነው። እንግዲህ አሁን እርግጠኛ ነኝ የምነግርሽ በእንደዚህ አይነት ጉዳይ ላይ ካወራን ብዙ ወንዶች ምን ሰርተው እንደሚመጡ ከባድ ነው። ይከብዳል በጣም ለማሰብም ይከብዳል። እስኪ እንደው ማለት ምን አይነት መልእክት ታስተላልፊያለሽ በዚህ ጉዳይ ላይ? አንቺም ከደረሰብሽ ሌሎችም እህቶች እንዲማሩ ምን አይነት መልእክት ማስተላለፍ ትፈልጊያለሽ? አይ በሰው ላይ ተስፋ ለማድረግ እኔ አሁን በእሱን በጣም ተስፋ አድርጌ በቃ የኔ የራሴ ብቻ ነው ብዬ ነበር የማስበው። ግን እኔ በማላውቃት ሴት ማሳጅ አስገብቶ በእሷ አስጨውትባት እኔ በቃ በጣም ነው ያፈርኩት። በጣም እንድጸጸት ነው ያደረገኝ። በግልጽ ስትጠይቂው ነገረኝ። በቃ አንቺን ለማዝናናት ነው፣ አንቺን እንትን ለማለት ነው አለኝ። አንቺ ምንም እንዲጎልብሽ አይፈልግም? አዎ ምንም እንዲጎልብኝ አይፈልግም። አንቺ ደግሞ ነገ በኔ ያልሽ ነገ በኔ እንደሚደርስ ምንም ጥርጥር የለውም። የተሻለች ደግሞ ሲያይ ሰው በመልክም በምንም የተሻለች ደግሞ ሲያይ ወደዛ ይሄዳል። ደግሞ ይሄዳል። እና ይሄንን ነው ማስተላለፍ የምፈልገው። ሴቶች ተጠንቀቁ፣ እህቶች ተጠንቀቁ። በጣም ጥሩ እህቴ። እንግዲህ ተመልካቾቼ እህታችን ምስራቅ የነገረችን ነገር አለ። ያው ስልኳ አለኝ ብላለች እንደማስረጃ። በዛ ስልክ መሰረት ልጅቱንም አግኝተን ለማዋራት ከቡድኖች ከክሮች ጋር ተመካክረን ነው እንግዲህ ያው ስራችንን የምንሰራው። ከነሱ ጋር ተመካክረን ማድረግ ያሉብንን ነገሮች ሁሉ አድርገን እንደዚህ የሚያደርገው ሰው እውነት ይሄንን ነገር እያደረገ ከሆነ የሚያስፈልገውን ቅጣት እንግዲህ በእናንተ ፊት አብረን የምንቀጠው ይሆናል። ያው እስከ ፕሮግራም ፍጻሜ አብሮነታችሁ አይለየን። እንግዲህ ውድ ተመልካቾቻችን ያው የሰማነውን ነገር ሰምተናል። ልጅቱ በስልክ እንዳገኛት ፈቃደኛ አይደለችም። ግን ያው ዘመኑም የቴክኖሎጂ ስለሆነ ቁጥሩን ሴቭ ሳደርገው ቴሌግራም ላይ ፎቶዋ ስለመጣለኝ በፎቶዋ መሰረት ያለችበትን አድራሻ አጠያይቄ ለማግኘት ችያለሁ። ልጅቱ በቃ ፈቃደኛ አልነበረችም። ላግዝ ይፈልጋለሁ ልረዳሽ ይፈልጋለሁ ብያት ነበረ፣ አልሰማችኝም። ስለዚህ ፎቶዋን መሰረት በማድረግ በፎቶዋ ልጅቱን አግኝቻታለሁ ማለት ነው። ሰፈሩን አሁን ያለነው እዛው ቤት ጥግን ያለሁት ገብተን እያንዳንዱን ነገር አሁንም ከእናንተ ጋር የምናጣራ ነው የሚሆነው። ተከታተለን ካሜራ ነው ይሄኛው ነው መሰለኛል። እዚህ ቤት ሰላም ነው ወይ? እንዴት ነሽ? ሰላም ነው? መግባት ይችላል አይደል? እሺ እንዴት ነሽ? ሰላም ነው? እኔ ልዑል እባላለሁ። እዚህ ጋር ደግሞ ካሜራማን ያለ። እንዴት ነሽ? መቀመጥ ይቻላል? በጣም ጥሩ። ግባ ካሜራማን። እንዴት ነሽ? በስልክ ደውዬልሽ ነበረ። ላታስታውሺ ትችያለሽ።
እንዴት ነሽ? አንቺን ለማገዝ ነበር የመጣሁት። ምንም አልሆንሽም። አዎ ልክ ነው፣ ግን ደግሞ አንቺን ለማገዝ ብዬ ነው እዚህ ድረስ የመጣሁት። ለሁለት አይቻልም ወንድም። ማለት የምን ለሁለት አይቻልም ነው? ይሄ ማሳጅ ቤት ነው እኮ ገባኝ፣ ግን እኔ እኮ አሁን ለማሳጅ አይደለም የመጣሁት፣ አንቺን ለማገዝ ብዬ ነው የመጣሁት። እና ምን ልታረግ ነው የመጣው? እየነገርኩሽ ነው። እኔ የመጣሁት አንቺን ለማገዝ ነው እንጂ ለሁለት ለሶስት ይቻላል ምናምን አይደለም እኮ። ተረጋጊና ከአንቺ የምፈልጋቸው ነገሮች አሉ። እነሱን ነገሮች በስትክክል ከነገርሽኝ ያው አንቺን ከዚህ አሁን ካለሽበት ነገር ለማውጣት ነው እዚህ ድረስ የመጣሁት። እሺ ወደሽ ፈቅደሽ ነው በመጀመሪያ ደረጃ ይሄን ስራ የምትሰሪው? አይደለ? በጣም ጥሩ። አየሽ፣ ያው አሁን ቀና የሆነ ነገር ትክክለኛ ነገሮች እንድትነግሪኝ እፈልጋለሁ። ምክንያቱም አንቺን ማዳን ስለምፈልግ። እሺ ወደሽ ፈቅደሽ አይደለም ይሄን ስራ የምትሰሪው? ተገደሽ እንደሆነ ያውቃለሁ። በባለፈውም ደውዬ ለአወራሽ ሞክሬያለሁ። ታስታውሽ እንደሆነ ልዑል እባላለሁ፣ ከልዑል ሚዲያ ነው የምደውልልሽ ብዬሽ ነበር አይደል? ላገኝሽ ስልሽም ፍቃደኛ ነበርሽ አይደል? ከቤት አልወጣም። ለምንድን ነው ከቤት የማትወጪው? ለባድሜ ወይም ደግሞ ለፍቅረኛ ይስል ምንድን ነው? ቪዲዮም ስላለ በእሱ ግድ ስለሆነብኝ እዚህ ነው የምሰራ። የምን ቪዲዮ ንገሪኝ፣ ጮክ ብለሽ ንገሪኝ እስኪ። ቪዲዮ አንስቶኛል እና በእሱም በቪዲዮ ያስፈራራኛል። ግዴታ ደግሞ እዚህ ከቤት ውስጥ አልወጣም። ይሄን እየሰራሁ ነው እሱ ላለማጣት ስል ነው እንደዚህ ማለት። እሱ ላለማጣት በጣም ስለምወደው እንዳይሄድ ሌላ ቦታ እንዳይሄድብኝ በሚል ምንም በቪዲዮ በማስፈራራትም ነው። እና በቪዲዮ ስላስፈራራሽና እሱ ላለማጣት ስትይ ነው ታዲያ ማለት ማሳጅ ቤት የምትሰራተኛ ሆንሽው? ማለት እሱ ላለማጣት እሺ ጥሩ ነው፣ ግድም ሆኖብኛል ብለሽኛል። ቪዲዮም በቪዲዮ ስለሚያስፈራራ ገንዘቡ የሚሰራው ገንዘብስ? እሱ ነው መቶ የሚወስደው ሙሉ ገንዘቡን? በጣም ያሳዝናል። እስቲ ንገሪኝ፣ ምን ያክል ጊዜ ሆነ ይሄንን ስራ ከምትሰሪ? 2 አመት። 2 አመት ሙሉ? ምክንያቱም ምንድን ነው ማለት 2 አመት ሙሉ እሱን ላለማጣት እያልሽ ለገንዘቡ ነው ወይስ ለምንድን ነው የምትሰሪለት? እሱን ላለማጣት ነው እንጂ ለገንዘቡ አይደለም። እሱን ላለማጣት እሱ ምን ይጠቅመዋል? አንቺ እዚህ ጋር መስራትሽ እሱ ምን ይጠቅመዋል? ከሱ ጋር ግንኙነት ታደርጋላችሁ? እንዴት ገለው ይታዘዝለታል? አንቺ ጋር ሌላ ወንዶች እየመጡ እሱስ እንዴት ገለው ይታዘዝለታል? አይዞሽ በርቺ። አሁን እኔ እንዳልኩሽ ላግዝሽ ነው የመጣሁት እዚህ ድረስ። ያንቺ ህመም ተሰምቶኝ ያንቺ ስቃይ ሌላም ሴት ተሰምቷት ነው እዚህ ድረስ የመጣሁት። ያው ፍቃደኛ ሆነሽ ነው እየነገርሽኝ ያለሽውና በቪዲዮ የቀረጽሽ መቼ ነው? ቆይቷል። ከዛ በኋላስ? ከዛ በቃ ማስፈራሪያ ነው። ምን ብሎ ነው የሚያስፈራራሽ? ለሰው ከማሳይብሽና እንደዚህ ከምትሆኝ ይለኛል። እንደዚህ ከምትሆኝ ማለት ከቤት እንዳልወጣ እና ደግሞ ይሄን ስራ እንድሰራ። ከዛ ሰዎችን ማን የሚልካቸው? እሱ ነው ሰዎች የሚልካቸው? አንቺን ፈልገው ነው የሚመጡት? እኔን ፈልገው መሰለኝ። ማለት ስላንቺ ማን ነገራቸው ታዲያ ይሄን ስራ እንደምትሰሪ? እኔ ወይስ ይሆናል? እሱ ነው ሊልካቸው የሚችለው? ከዛ በኋላስ? ዛሬ መጣን ከስተመር አስተናግጄ ይልካል እዚህ። ከዛ በኋላ ገንዘቡን ደግሞ እሱ መጥቶ ይቀበላል? መጥቶ ይወስዳል። ገንዘቡንስ ምን እንደሚያደርገው ታውቂያለሽ? አላውቅም እንደሚያደርገው። ብቻ ይዞት ወጥቶ ቤትም አይመጣም፣ ቤት አይመጣም። አንዴ ብቻ መጥቶ ብሩን ወስዶ ይሄዳል በቀን። አንቺ እዚህ አዳር ሙሉ ሌላ ነገር ነው የሚሆንብሽ የሚፈጸምብሽ።
ለምን ለህግ አላመለከትሽም? ስለሚያስፈራራኝ ምን እያለ ቪዲዮን ስለሚያሳይብኝ ነው። በጣም ስለምፈራ ስለሚያስፈራራሽ እና ቪዲዮን ፖስት አደርግብሻለሁ ስለሚልሽ ብቻ እዚህ ጋር አንቺ እስረኛ ሆነሻል። በጣም ነው የሚያሳዝነው። በመጀመሪያ ደረጃ በጣም ነው የሚያሳዝነው። ይሄንን ቀላል አድርጌ ማለት አልችልም። ስለዚህ በግዴታ ነው የምትሰሪው። ተመልካቾቼ ምን ማለት እንደምችል ነው እንግዲህ አላውቅም። ምክንያቱም እቺ እየደረሰባት ያለው ነገር እንደሰማችሁት ነው። እኛንም ስንመጣ ያለችውን ነገር ሰምታችኋል። ሁለት ሰው አላስተናግድም ከካሜራማኔ ጋር ነው የመጣሁት። ሁለት ሰው አላስተናግድም ነው ያለችኝ። ስንገባ ሌላ ነገር መስራት ማለት ነው። እኛ ግን እህታችንን በሰማነው መሰረት እንግዲህ አስረድቻት ልጁን እንዲመጣ አድርጌ እሷም እንደሰማችሁት ይሄንን ስራ እያሰራት እንደሆነ መስከራልኛለች። በህግ ቁጥጥር ስር ውሎ ያው ማጣሪያ ይደረግበታል ማለት ነው። ዛሬ እንዴት መጣው መሰለሽ? ያው በመጀመሪያ ደረጃ አንዲት እንዳንቺ አይነት እህት ናት እንግዲህ ገንዘብ እያመጣ ከሷ እየተቀበለ እኔ ጋር ነው የሚያጠፋው፣ ለኔ ነው የሚያውለው ብለ ሁሉንም ነገር የነገረች እኔ ኩል ሰዎች አምርሳለክ ነው እሱም እዚህ የሚጮትብኝ ስሜትሽ ይገባኛል። ለመረጋጋት ሞክሪ። ቤተሰቦችሽ እዚህ ናቸው? አይደለም፣ እኔ ክፍለ ሀገር ልጅ ነኝ። ለፍቅር ተብሎ እንደዚህ አይነት መስዋዕትነት ይከፈላል እንዴ? አታልቅሽ። ማልቀሱን ተይው፣ ማልቀሱን ተይው። አሁን የምታለቅሽበት ጊዜ አይደለም። ረጋቢ እውነታውን እንድረስበትና ይሄ ሰው ቅጣቱን ያገኝ። አንቺም ወደ በፊቱ እንትንሽ ተመለሽ። ወይስ እንዲቀጣም አትፈልጊም? እንዲቀጣም በጣም እንፈልጋ። እንደዚህ ተጫውቶብኝ ነው ይቀጣል ማለት። አሁን የተለያየ ሰው ሲመጣ አንቺን ለህመም ምናምን አያደርግሽም? ሁሌ ያመኛል፣ ግን ሕክምናም ስለሆነሽ አይለኝም። ጫና ያበዛብኛል። ባለ ፍቅረኛ ይሆን ማለት የምን ጫና ነው የሚያበዛብሽ? ማን እንደዚህ ግንኙነት ምናምን እንደዚህ ሁሉም ስለመጡ ስለሚያደርገኝ እና ያመኛል። አመመኝ ሐኪም ቤት ልታይ ምናምን ስል እሺ አይለኝም። አይዞሽ እንግዲህ መበርታት ነው። ምንም ማድረግ አይቻልም። እንደዚህም አልኩሽ ገንዘቡን ወስዶ ሌላ ሴት ነው የሚጋብዝ፣ ብዙ ነገር ነው የሚያደርግ። ያቺ ሴት ናት እንግዲህ ያንቺን ህመም ተሰምቷት እባክህ ድረስላት ለዚህ ልጅ ብላ ሁሉንም ነገር የነገረች። ስለዚህ እሷን ነው ማመስገን ያለብሽ። አሁን ግን አድርጊልኝ የምልሽን ነገር ታደርጊልኛለሽ። ከዛ በኋላ የህግ አካል ይመጣል፣ ብዙ ነገርም አለ። በቃ ልጁ በህግ ቁጥጥር ስር ውሎ አንቺን ያደረገሽን ነገር ሁሉ መቀጣት አለበት። ተረዳሽ? በጣም ጥሩ። ስለዚህ አንስተሽ ስልኩን ትደውይለታለሽ። ና ገንዘብ ውሰድ ተቀብያለሁ ትይልኛለሽ። ደውይለት፣ በደውይለት። ሌላ ሰላም አለ። ብዙ ከስተመር ገብቶ ሸጥ ያለ አብር ውሰድ። እሺ በቃ አልቀሱ እኮ ምንም አይደለም። ተረጋጊ። ገንዘብ ለመውሰድ ብቻ ነው የሚመጣው አይደል? መቀመጥም ብዙ አትችይም። ስለዚህ አሁን ምንድነው የሚሆነው? ልጅም ስለሚመጣ እሱን ነው የምንጠብቀው። ካሜራ ይደበቃል እዚህ ጋር፣ እኔም ከጀርባ አቀመጣለሁ። ምንም አንቺ እኛ እንዳለነ ቤት ውስጥ እንዳለነ ምንም አይነት እንትን እንዳታሳይ። ምክንያቱም ቀጥታ የሚመጣው ወደ አንቺ ስለሆነ ገንዘቡን ስጪ ነው የሚልሽ። ከዛ በኋላ የምን ገንዘብ በይው
እዚሽ ላይም ገንዘብ ካለ እንዳሰጭ ሰማሽኝ። ከዛ በኋላ ያው የሚሆነው ነገር አብረን ሁላችንም የህግ አካል አለ ከኋላ የህግ አካሎች አሉ። እንደዚህ ይሄን ሁሉ በደል የበደለሽን ሰው በህግ ቁጥጥር ስር እናውራለን። ስለዚህ ምንም እንዳትፈሪ፣ ምንም አይነት የመሸማቀቅ ፊት እንዳትሳይ አለን። አሁን ከጎንሽ ነን። እሺ እንግዲህ ሁሉ ተመልካቾች ያው እንጠብቀዋለን ተደብቀን እዚህ ቤት ውስጥ ማለት ነው። ሜኑን ከእናንተ ጋር አሁን ያለን ደውልሽ ብሮች ምን አጥቶ ነው የሚሄድበት ያለን ማለት ነው። ብር ጠራሽ ምክንያት ነው ማለት የለኝ። ምንድነው የለኝ ማለት ያንን ብራማ እንዴ ምን ፈልገሽ ነው እንዴ? ብሩስ ጭኛ የለኝ። እኔ እኮ እየጠየኩሽ ያለሁት እኮ ያሰራሁሽን ብር ነው። ሌላ ነገር አልፈልግም። ብር ይስጭኝ፣ ገንዘብ ይስጭኝ። ያለኝ ብር ምንድነው የምትይው? ማን አንተ ምንድነው ማን ነበር ቤት ይመጣል? ምንድነው ቁጭ ብለው ምን አገባ? ሚስቴ ናት። ምን አገባ? ስለሰከተ ምንድነው ስለሰከተ ነው ወራል አየሩኩ ነው ይሄን በተበስክክለው ማለት ነው ያልኩ እኮ ነው። አረ ልቀቀኝ በእናት ምን ልትመታት ነው? ምን አገባ? ሚስቴ እኮ ናት። በቀጣት እኮ ታዲያ ገንዘብ አገባ ምን አገባ? ከሷ ምን ገንዘብ ራሷ ታቋለች። አገባ ምን አገባ? ውጣልኝ ከቤት ይችላል። አንተ ራሱ ካሜራው ነው ማን ለቀቀኝ። ምንድነው ካሜራው አጥፎ ለማጥፋት ካሜራው ለምን እንደሚጠፋ ለምን የማይጠፋው? ቤት እኮ ነው ያበላታል። ቤት እኮ ነው ያለው። ይሄ ቤት ነው። አዎ ያንተ ቤት አይደለም። ምን አገባ? የተሚም ቤት ልጅቱን ምን እያስደረካት እንደሆነ አንድ ባንድ አውቃለሁ። ምን አገባ? ምንም ላርጋት አያገባ። ቁጭላት ቁጭ ምንድነው የሚመጣ? ቁጭ ልዘው ለምን ማውጣለሽ? ስነ ስርዓት ያዝ። አላወቅኝ ማለት ስነ ስርዓት ያዝ። አይገርምም? ከዚህ ሰፈር ሰጥቷል። ስነ ስርዓት ያዝ ያልኩት ቁጭ እዛው ነው ለግሩን ነው የምሰበው። ቁጭ እዛው ቁጭ ውሻ በርሲ ተቀበላት እዚህ ተቀበላት። አገባም አልኩ ተቀበላት። አገባም አይገርምም? እንኳን እሷን አንተን እቀበላለሁ። ሰማኸኝ? ምንድነው ሰማኸኝ? እኔ ልቁል ይባላል ወይ ማንንም እያንዳንዱ ነገር ስከታተል ነበር። ምን አገባኝ? እኔ ስከታተል ምንድነው የምትከታተለኝ? ማን ስለሆንክ ነው? እኔ ማን ስለሆንኩ ነው? ማን ስለሆንክ ነው ቤቴ ደፍረ የገባው? ምን ልታረጋት ነው የገባው ቤቴ? ምን ልታረጋት ነው ሚስቴ ጋር የመጣው? አንተ ካሜራው ላይ ተፈልኝ ብያለሁ። ምን ነገር ነው የሚፈጠረው? ስነ ስርዓት ያዝ። ምንድነው ስነ ስርዓት የሚይዘው? አንተ በዚህ በከተማ ወጣት ነው ለዛውም እንደዚህ ሻምፖ ኮንዲሽነር ምን አገባ? ምንም ላርግ በቤት አያገባም። ደግሞ ማሳጅ ቤት ነው ያለ ማን ነው? ምንድነው ያዘ? ስነ ስርዓት ያዝ። ምንድነው ስነ ስርዓት ያዝ? ንገር። ምን ቤት ነው? ምንድነው የሚያሰራሽ? ንገር። ምንድነው እኔ ጋርሽ ምንድነው? ንገር። አሁን ያለው እያልኩሽ እኮ ነው። ምንድነው የምትናገረው? ተናገረ። ንገር። የሚያሰራሽ ንገር። ቅድም የነገርሽኝ ፈርተሽው ነው። ምንድነው? አውሪ አያ አስፈራርታት ነው ሲጀመር ነው ያው ስርዓት ያዝ። ቤቴ ድንገት ስመጣ መጠርጠር ነበር። ቁጭ በል ልጅቷ ምን አገረኝ ትላት? ቁጭ በል እያልኩ ምንድነው የምነግርህ? አንተ ካሜራውን አትፈልጊ፣ አትቅረጸኝ፣ አትቅረጸኝ እያልኩ እረፍ። ስነ ስርዓት ያዝ። ምንድነው የምመታኝ? አትፈልጊ ካሜራውን በቃ እኔ ካሜራውን አትፈልጊ፣ ያለበለዚያ ምን ነገር ነው የሚፈጠረው? ስነ ስርዓት ትይዛለህ። ምንድነው ስነ ስርዓት? ንገረኝ። ምንድነው የሚያሰራሽ? ልጅ ምንድነው ማሰራሽ? እሷ ስትጀምር ስራ አሰራም ነገርኩህ እኮ ቤት ቁጭ ብላ ትጠብቀኛለች። እኔ ሰርቼ እመጣለሁ። አሁን ደግሞ የጠየኳት ብር እሷ ጋር አስቀምጣለሁ። ማሳጅ ያሰራሽ እንደዛ ሰራሻለሁ። እኔ እንደዛ ሰራሻለሁ ወይ? የማንንም ጎረምሳና ወጣት ይሰራሽ ነገር በቤት ታስደብድብኛለች። ይኸውልህ ንገር ያሰራሻል ማሳጅ። ይኸው ምንድነው? ይኸው አስፈራርታት ነው እንዲህ በላ የምን ገንዘብ ነው ሲጀመር እንዲህ ጠብደል ጎረምሳ መጣ። ገንዘብ እያልክ የመጣው የምን ገንዘብ? ምን አገባ? እሷ ጋር ያስቀመጥኩትን ብር እኮ ነው። በቤት ልትቆጣጠሪ ነው? ምን አገባ? ሲጀመር ማን ነው ልጅ እዚህ ቤት ያስገባው? አንቺ ቡርቴ ይኸውልህ ስነ ስርዓት ያዝ። ምንድነው ከዚህ በኋላ መብቴ ነው። ጨዋለሁ። አትምታኝ። ህግ ነው የምጠራው። አትምታኝ። በጣም ደስ ይለኛል። ወንድ ነህ እንዴ? ደውል። እደውላለሁ። ትንሽ ቆይ አሞኛል። በስመላ ቀስ በስ ትንሽ ምን ነው የኔ ስነ ስርዓት ያዝ።
አትምታኝ በቃ ለምንድን ነው የምመታኝ? ቁጭ በል አትምታኝ እንዴ በቤት አትምታኝ የትም አትሄድም እኔን ገለው ሰዳት እኔን ገለው ሰዳት ነገርኩህ አንተ ጋር ማውራት ፈልጋለሁ ነገርኩህ እኔን ገለው ማውራት ስለምፈልግ ነው እንዴ እሷ እያለች አውራኝ ሰውዬ በክብር እያዋራሁ ነው ምን ክብር እንደዚህ ነው እንዴ ክብር አንተ ጋር እንደዚህ ነው እሺ ይቅርታ በቤቴ መጥተህ እየመታኝ ክብር ብላኝ ትላለህ እንዴ በቤት ክብር እንደዛ ፈልገህ ውጣልኝ አሁን ከቤቴ ምንም እሷ እንዳለካ ተናግሬያለሁ እንዳለካ ለቀቃት ስነ ስርዓት ያዝ ልጅቷ ለቀቃት ምንድን ነው ስነ ስርዓት ያዝ አንቺ ለቀቂው የት ነው የምትሄጂው ነይ ምንድን ነው ስነ ስርዓት ያዝ ምንም ስነ ስርዓት አልይዝም ዞር አድርግልኝ እንዴ ምንድን ነው ሌላ ችግር ውስጥ መግባት አትፈልግም ምንድን ነው ሌላ ችግር ቁጭ በል እንዴ የት ነው የምትሄጂው ምንድን ነው ቁጭ ትላለህ ቁጭ ትላለህ ምን እንደ ህፃን ልጅ በቀበቶ ኧረ ወንድ ነህ አትምታኝ አትምታኝ እንዴ ማን ስለሆንክ ነው ማን ስለሆንክ ነው አንተ ካሜራውን አትፈልግም እያለሁ ማን እንደሆንኩ አታውቅም ካሜራውን አትፈልግም ካሜራውን አትፈልግም ወጠጤ በዝቶ ነው እዚህ የተቸገረው ሰማኸኝ እንዳንተ አይነት ወጠጤ በዝቶ ነው በጣም የተቸገርኩት ቆሻሻ በስቲ አንተ ነገር ቁጭ አልዘው ቁጭ እያልኩ ነው አትምታኝ አሁንም እየነገርኩህ ነው ይኸውልህ ትሰማኛለህ ምንድን ነው የምሰማህ አንድ አማራጭ ብቻ ነው ያለው ምንም አማራጭ ምናምን ታስፈራራለህ እንዴ ማን ስለሆንክ ታስፈራራለህ ኧረ በእናትህ ዞር በል እንዴ ቆሻሻ ምንድን ነው ቆሻሻ የምትለኝ ማን አንተና ነው ጭራሽ በቤቴ መተህ ቆሻሻ ነው የምትለኝ ውጣልኝ ከቤቴ ምን ስላሰከኝ መፈራ መስሎ ነው ምስራቅ ነው ወቃት ማንና ምስራቅ ምንድነው ምስራቅ እዚህ ከየትም ተለቀቅባችሁ ትመጣላችሁ ጭራሽ እንደዚህ ዘረፋ ጀመራችሁ ካሜራ ይዛችሁ ምናምን አንተ ካሜራውን አትፈልግ ብያለሁ ነገር ያልከዝ በስነ ስርዓት ጭራሽ ታንቀኛለህ ቁጭ በል እንዳነከኝ ይኸውልህ ከዚህ በላይ እኔ ካንተ ጋር መደባደብ አልፈልግም ምንድነው መደባደብ የምትለው ና ከፈለክ እስከ ጥግ እንሄዳለን በፈለከው መንገድ እንሂድ ካሜራ አስፈራራለህ ኧረ በእናትህ ምን ካሜራ አስጠፍቼ ምናምን ይላል አጥፈው ይዋጣልኝ ከፈለክ አጥፈው ካሜራውን አትምታኝ በቃ አትንካኝ ቶኝ አትወራለህ ምንድነው ማውራ በቃ ቶኝ ምንድነው የምትልጭው አትምታኝ በቃ እንዳመታኝ ቆሻሻ እሺ እጄን ፍታኝ ይኸውልህ እጄን ፍታኝ እፈታለሁ ይኸውልህ ቁጭ በል ሰማይ ቁጭ በል አላወቅኝ ገላለሁ ምን መጣቱ ስላሰርከኝ ምን ወንድነት እንደዚህ ነው እናወራለን ይኸውልህ ይኸውልህ ጭራሽ ሰፈር የመታነኝ ካንተ የምፈልገው ነገር ልንገርህ ስማኝ ምንም የምነግርህ ነገር የለም ካንተ የምፈልገው ናት አልነግርህ ጭራሽ በቤት የመታነኝ የምፈልገው ናት ታማርጣለህ እንዴ ስላንተ ኧረ ዞር በል ምን ማስረጃ የለም ምን ተማምነህ ነው እኔ አንተ ራስህ ከምታውቀው በራቃለሁ ከበራቁት ቪዲዮ ምን አገባህ አሁንም ደግምልሃለሁ አያገባህም ሚስቴ ናት አይደለም ራቁቷን ከነስጓር ይዘው ይችላል አይመለከትም ጭራሽ ይዝታል እንዴ በቤት ይመጣ ልክ እኮ ነው አይመለከተኝም በቃ አገባም ካላገባው ጣጪን ፍታ የመጣሁት ያለው እናንተ እንግባባና እንደነዚህ አይነት ብዙ ሰዎች ይሰጣሉ ምንድነው እንደዚህ እያወራኝ የምንግባባው ስለመጀመሪያስ መንገጋጋ እኮ ስለ ስራ የሚወራ እኮ ነው እጄን ፍታኝ እናውራ በስነ ስርዓት እሺ እንዴ እጄን አሳስሮናም ስራ ይለኛል እንዴ ደግሞ ሲጀመር እንዲህ በብረት የመጣው ስራ ለማውራት ይኸውልህ አረ ዞር በል በእናትህ ይዝታል እንዴ ምንድነው ጭራሽ አለቃ ላይ ይዝታል እንዴ ስራ ብለመት እኮ አልሰማልከኝ ዳምጣልከኝ ለማንም ወጣት እያስገባች ይኸውልህ እኔ እኮ ስመጣ እዚህ ማሳጅ ትሰራ ነበር አመጣት እና እኔ ያገባኝ ተሰካው እኮ ልጅቷ የተቀመጠችው ከመፈለገው ነገር ለመስጠት ነው ይኸውልህ እሷ ምን አለች መሰለህ በለኝ ምንድነው ይሄን ስራ እንደምታሰራት ምናምን ስትነግረኝ በቃ እኔም ልጆች አሉ ብዙ ሴቶች ያመጣላሉ ይሄን ስራ አብረን እንሰራለን በቃ ሲጀመር እንደዚህ ነው ቦታ ይሰራማ ሌላ ቅርንጫፍ አለ እዛ ላይ እናወራለን በቃ ምንድነው የምትል እንደሱ ልትለኝ እኮ ነው የፈለኩት አይደል በቃ ነገርኩ አይደል እንዴ የምፈልገው ነገር ውጣልኝ በቃ ቆይ ሁሉ ረጋ በል እንጂ ረጋ በል ነው እንዴ ረጋ በል በቃ ካሜራው ከፈለኩ ይጠፋል አጥፋልኝ በቃ ካሜራው አጥፋልኝ ምንድነው ይሄን የሚያክል ሰውዬ ካሜራ ምናምን ብለ ምንድነው ለጸብ ነው የሚመስለው እንዲገር ብላችሁ ገብታችሁ ቤት ውስጥ
ጠፍቷል እና ላታጠፋው ነው እንዴ ቤት የመተድሮስ መረጋጋት እንዴ ምንድነው? አራኛና በቃ ቶሎታ በዚህ መልኩ ነው እንዴ ስለ ስራ የምትወው? መጀመሪያ ስለ ስራ ከሆነ ስልክ ይደወላል። ከዛ በስነ ስርዓት ታወራል። ምስራቅና አውቃታል። ምንድነው ምስራቅና ነው ሚስቴ ናት። ምን ታርግ ደግሞ እሷ ጋር እቺ ነው ስልክ ደግሞ እቺ ልስተ ስለ ቢዝነስ ስናወራ እንደዚህ አይነት ነገር ነገረች። ምንም እሷ ጋር የምታውቀው ታሪክ የለም። መስራት ስለሚፈልግ በቃ እንትና ምንም የምታውቀው ነገር የለም። ደግሞ እሷ ከሆነ ስልክኝ ሰጠሽ ደውላትና እኔ ነኝ የሰጠሁት ተበል እንጂ ለማንም ሰው እንደዚህ አይነት ስራ አይነገርም። ከፈለክ ደውላለሁ እኮ ደውልና አሳየኝ በቃ እንዴ ምንድነው? ተረጋጋ ነው ሰማኝ። አንዳከም ምንድነው? አሁን ስለ ስራ እናወራ። ብዙ ሴቶች አሉ እንደዚህ ያመጣልሃለሁ በምትፈልገው ቅርንጫፍ በምትፈልገው ቦታ ይሄንን ስራ ታሰራቸዋለህ። በቃ ምንድነው? የኔ ስራ እኮ ግልጽ እኮ ይሄንን ሲጀመር እኔ በግሌ ነው የምንቀሳቀሰው። ግሌ አለ ቲም አለን። በቃ አንድ ላይ ነው የምንሰራው። አሉ የሚባሉ ማሳጅ ቤቶች እንዳለ እጃችን አለበት። ሲጀመር ዋናው ስራ የተጀመረው ሹገር ከማቅረብ ለሹገሮች ህፃናትን ታቀርባለህ፣ ብር ይከፈላል። አለቀ በቃ። ህፃኗም የምፈልገውን ያም የሚፈልገውን ያገኛል። አንተ በማለት ተጠቃሚ ነህ። ማሳጅ ቤት ደግሞ ለዋይሮ አስፈላጊ ነገር ነው። ወጣቱ እንደምታየው በቃ በየቦታው ነው የሚገደበው። ስለዚህ እንደዚህ ነው ቦታ አዘጋጀንለት እንዴ። ጥሩ ነው። ምንድነው የምትለው? ለወጣቱ ኮታሊ አንተ ኮን ጥሩ ወንክለት ሲጀመር አስደብረኛል። ስራ ከሆነ ለምን በዚህ ነው ማገታው? ለወጣቱ ኮ ጥማት ወንክለት በቃና አውቅ አይደል? በቃ የምፈልግ ከሆነ ሌላ ጊዜና እናወራ። አሁን የምሰራው ስራ አለብኝ ይጣል። ስለዚህ ይኸውልህ እኔ እናንተ አሁን በጨዋ ደንብ እናወራ። ምንድነው ከዚህ በላይ ጨዋ ደንብ? በቃ አሁን እኮ ይሄን ስራ ለምን እንደምታሰራት እንዴት እንደምታሰራት ንገረኝና ልጆቹንም እንደዚህ አድርጌ እንዳመጣቸው ነው። በቃ ሲጀመር ራሷ ናት እንደዚህ እንድትሆን የገፋፋችኝ እንዴ። በስልክ አላስቆም አላስቀምጥ ሞትኩላ አበድኩላ ሮጥኩላ እኔ ምን ላድርጋት ታዲያ? አመጣኋት በቃ አንድ አፍታ ደንዝሽ ከአንዱ ጋር ተኛች። ቪዲዮ አስኩባት። ከዛ እሱን ሳሳየት መደነጋገጥ ጀመረች። በቃ በዛው እንደዚህ አይነት ስራ ውስጥ አስገባኋት። እሱ በቃ እኔ ነፍሴን አስጨነቀች። በቃ እሷ የፈለገችው ከኔ አንድ ነገር ነው እያሰብኩ አስገባኋት። በደምብ ምንድነው ቀጣይ የምትለው ደግሞ? ያምን ቀጣይ እኔ ማመጣቸው ሴቶች አሉ ይያለ በቃ ይዘና እናወራቸዋለን። መጀመሪያ ከነሱ ጋር በግል እናወራለን። ያንተ ስራ መጀመሪያ ሴት ማቅረብ ከሆነ ሴት ታመጣልናል። በቃ ከፈያውን እንተሳሰባለን። ከዛ እንደምታመጣው ሰው ደግሞ በስነ ስርዓት ቦሶችን ያስተዋውቃለሁ። መጀመሪያ ግን እኔ በደንብ ላውቅ እፈልጋለሁ። ስለዚህ እቺን ሴት በቪዲዮ አስፈራርታት። ባለኝ እኔ ጋር ቪዲዮ ገንዘቡ ሁሉ በየቀኑ እንደዚህ የምትሰራው በሙሉ ላንተ ነው። ደግሞ ልጅቷ ጎበዝ ናት። በቀን ከ5,000 ብር በላይ ነው የምታስገባው። በጣም ጎበዝ ናት እንዴ። አንተ ፍቅረኛ ተባልክ። በቃ እኔ ደግሞ በጣም ወዳት መሞትላት ልጅ አለች። እኔ በቃ ከሷ ጋር መኖር ነው የምፈልገው። እቺን አልፈልጋትም። ካልፈለግኳት ደግሞ አልፈለግኳትም ነው በቃ አለቀ። ምንም አይጎልባትም። ትበላለች፣ ትጠኛለች፣ ትጋደማለች። አለቀ። እኔ በቃ ሌላ ህይወት አለኝ። ሉጣበት አሳልፈኝ። ይሄንን ለሷ ነግራታል። ምን አገባ? ማን ስለሆነች ነው ለሷ? አይደለም ለሷ አንተም ስራ ብለህ ስለመጣ ነው የነገርኩህ። አይገርምም? ዛሬ ፊትና ሳይተኝ ዛሬ ስለነገርኩህ እንደውም አመስግን። ከዚህ ሳትወጣ ነበር ማስደፋ። ይላጣል እንዴ? ማን ነው የሚደፋኝ? ምን አገባ? ማንንም ይፋ። ዋናው ሞተ ነው እንዴ? እርግጠኛ ነህ? አረ ዞር በል በእናትህ። እርግጠኛ ነህ ምናምን ይላል እንዴ? እሺ ምን ያክል ጊዜ? 2 አመት ሙሉ ነው አለች ልጅ ሰራት እዚህ። እሷ 2 አመት ሰርታለች። እኛ ቆይተናል። ሌላ ቦታ ማለት ስራ በቃ ብዙ ቦታ በቃ ከተማ ውስጥ አሉ የሚባሉ ቦታዎች እንዳለ ማሳጅ ቤት አለቀ። ማሳጅ ቤት? አዎ። ሌላ የተለየ ነገር ስንሰሩበት ነገር ቀደም የነገርኩህ የነበረ እቺ አንተ በገዛ ፍቅረኛ በገዛ ሚስትህ ነው። ምንድነው እቺ ሚስቴ ናት አልኩ። ሚስቴ ናት የሚል ቃል ወጥቶኛል። ወድሻለሁ ምናምን የምትላት አይደለም ምንድነው? እና ታዲያ ነው ማስመጥ ግዴታ ነው። ትደበራለህ። አሁን እቺ ልጅ ከፍ ብላት ማን ሊሰራው ነው ይነሰራ? እንደገና ሌላ ቺክላ ሰምጥነው። አረ በልበል እንዴ ቀዩን ተጫኔ ነው። ከዚህ በፊት እንደዚህ ያረካቸው ሌሎች ሰዎች አሉ። አዎ አለ። ምን አገባ? እነሱንም ላስተዋውቀ እየወሰንኩ ለነገሩ ቀድመኝ መድረስ ለምዳለ። እዛም ቀድመኝ ድረስና ተወቃቸው እንዴ። የቪዲዮ ማስረጃዎች አሁን የት ነው ያሉት? ጭራሽ ስራውስ በደንብ ሳገባ እንደዚህ አይነት ፋይል እንደማስቀምጥ ነገር ችግር የለውም። ንገረኝ እንዴ። ምን አገባ? የተሚቀመጥ ቻን ጋር ነው እኔ ጋር አሉ። ሌሎችንም ሴቶች ይዛቸዋል። የሁሉም ቪዲዮ አለኝ እኔ ጋር የመጣ ሰው እንዳለ። ስለዚህ አሁን እኔ እንደዛ ነው ማድረግ ያለብኝ። ቪዲዮ መጀመሪያ ማስቀረጽ። በቃ ቪዲዮ ተቀርጻለህ። ከዛ ከምታቀርብለትም ሰው ከልጅቷም ብር ትቀበላለህ ማለት ነው። ማለት ተጠቀማለህ። ደግሞ ለዚህ ህዝብ ልጨነቅለት እንዴ? ቪዲዮ ቀረስኩ አልቀረስኩ ቢል ለምን አትጨነቅለት? ምን አገባኝ? ይሄ ህዝብ ነኝ ምን አደረገልኝ እንዴ? ምን አደረገልኝ? ምን ያርግልኝ? ምን አገባኝ? ብቻ በቃ መኪና ይገዛለህ። ምንድነው መኪና የሚገዛ? እኔ ማንንም እንዲረዳኝ አልፈልግም። ሲጀመር አዩኝ አላያቸው በቃ
እና አሁን ፋይሎችን የታስ ወስደህ ታስቀምጣቸዋለህ? ነገርኩህ እኮ ዛሬ እንጂ ዛሬ ልነግርህ ነው ወይ? ትንሽ ቆይ ስንግባባ አሳያለሁ። በቃ እኔ ጋር ኮለፍ ፋይል እኮ አለኝ ከስልኬ። አሁን አንተ እንደምትለው እሱ የራስህ ፋይል ነው። እኔ ጋር ደግሞ አለ የብዙ ሰው ፋይል ነው። በቃ እንዴ ነገርኩህ እኮ በቀን ቢያንስ እንኳን ከ10 ሰው በላይ ቪዲዮ ይዛለሁ እኔ። እና እሱን ቪዲዮ በኪሴ ይዤው እንደዞር ፈልገህ ነው? ምን አይነት ጥያቄ ነው የምትጠይቀኝ? ታዲያ በየቀኑ 10 ሰው በላይ ከያዝ ለምሳሌ የዛሬ አሁን የት አለ? የዚህ ሰሞን የሁለት ቀን ቪዲዮ ኪሴ ውስጥ አለ። ሌሎቹ ግን ሃርድ ዲስክ ላይ ነው የማስቀምጠው። ከዛ በኋላ ገንዘብም አስፈራርተህ ልትቀበል ትችላለህ። በቃ ትችላለህ። ሲጀመርም እንደዚህ ነው ቪዲዮ ይሸጣል። የማይሰማህም ሰው ሊኖርም ይችላል። ኧረ እኔ ምን አገባኝ? ልጨነቅላቸው ነው ለነሱ። ምን አገባኝ እኔ እንዴ? በቃ ሲጀመር እንደዚህ ነው ይሸጣል። እንደዚህ አይነት ቪዲዮ የፖሻል እንዴ በአግባቡ ነው የሚሸጠው። ስንት ብር ይሸጣል ታዲያ? እንዴ ለምን እነግርሃለሁ? ለምን ገበያ ነው እንትን እላለሁ። እሺ አሁን የሁለት ቀን ቪዲዮ ይዣለሁ ብለኸኛል። የት አለ? ጊዜ ውስጥ ነው። እና ምን ልታረገው ነው? ምን አደርጋለሁ? እስኪ ማለት በምንድን ነው የምትይዘው? ምንድን ነው ፍላሽ አይታጣቅም? ፍላሽ ላሳየ። ምን ችግር አለ እንዴ? አረ ምን አይነቱን ገገማን ጣለብኝ ዛሬ ደግሞ በገብርኤል። እንዴ ምንድን ነው? ይሄው በቃ ይሄው። ይሄ ምንድን ነው? እስኪ ከላይ ኦቲጂ እና ፍላሽ ይባላል። ምንድን ነው? ምንድን ነው? እንዴ ምንድን ነው? አረ ዞር በል። አያው ምንድን ነው? ቁጭ በል። ወይኔ ልጅ በቤት ስራ ምናምን ብለህ ተማታም ትችለዋለህ። ምን ፈልገህ ነው? ምንድን ነው? ይኸው ተመልካቾች፣ ምንድን ነው? ይኸው ተመልካቾች፣ አት ካሜራውን አጥፎ ለምን እንደማይጠፋ እንዴ? የራሴ ቤት እኮ ነው ያለው። ቁጭ በል እያልኩ። ኧረ ዞር በል በመድኃኒዓለም እንዴ! ቁጭ በል። ምንድን ነው የምመታኝ? አትምታኝ። በቃ ፍራሽ ላይ ስለሆነ ነው። እዚህ ጋር ማፈርጠህ ወንድ ነህ እንዴ? ወንድ ነህ። እኔም እኮ ወንድ ነኝ እንዴ? ምን ፈልገህ ነው? ካንተ ጋር እንደውም ከዚህ በላይ ካንተ ጋር ጊዜ ማታታሪ እንዳነካኝ እንደታ ልጅ በቃ አቱት ማታበላ ዳቶ በደንብ አድርግ። አንተ ለቀቀኝ ለቀቀኝ። እንግዲህ ውድ ተመልካቾቼ ወንጀለኛውን ለህግ አስተላልፌ ሰጥቻለሁ ማለት ነው። ያደረገው ነገር እንዳያችሁት ነው። በጣም መልካም ነበረ። በጣም የብልግና በጣም የባለጌ ስራ ነው ሲሰራ የነበረ። እንግዲህ ይሄ ሰው ምን እንደምላችሁ አላውቅም። በጣም ነው ያመመኝ የልጅቱም ጉዳይ። በጣም ስህተት የሆነ ነገር ነው ደግሞ እንደዚህ ማድረግ ለገንዘብ ተብሎ ወይ ደግሞ ሌላ ሰው ስለወደደ ስላፈቀረ ብቻ እንደዚህ አይነት ነገር ማድረግ ተገቢ አይደለም። እንደዚህ የምታደርጉ እህት ወንድሞች ካላችሁ እባካችሁን በፈጣሪ ስም ትክክል አይደለም። ያው እንግዲህ ቀጣይ በሌላ ጊዜ በሌላ ፕሮግራም ነው የምንመጣው። እናንተ ግን ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱልኝ። ምክንያቱም ያው ሌሎችን ስለሚያስተምር እህቶቻችን ጥንቃቄ በማድረግ እንዲማሩ ማድረግ አለብን ማለት ነው። ሳብስክራይብ እያደረጋችሁም የልዑል ሚዲያ ቤተሰብ ሁኑ ላለሁኝ። እስከ ፕሮግራሙ ፍጻሜ አብራችን ስለነበራችሁ እጅግ ከልቤ አመሰግናለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።